ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታይ የታህሳስ 9 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ዓለም አቀፉ ተቋም IRC ኢትዮጵያ በፈረንጆቹ 2026 ከፍተኛ የሰብአዊ ቀውስ ውስጥ ትገባለች ሲል አስጠነቀቀ። ተቋሙ ቀውስ ውስጥ ይገባሉ ካላቸው ሀገራት ተርታ ኢትዮጵያን ከፊት አስቀምጧታል። ሰሙታላችሁ። በምስራቅ አማራ ቀጠና በመርሳ ዙሪያ ከፍተኛ የሎጂስቲክና የብልጽግና ኃይል ምርኮኛ የተደረገበት አስደናቂ ድል ተመዝግቧል። ዝርዝር ግንባር መረጃዎችን ይዘናል። በጋምቤላ ክልል የተፈጠረው ውጥረት ተባብሷል። የክልሉ ባለስልጣናት በጎሳ ተከፋፍለው ክልሉ በከባድ መሳሪያ የታገዘ ተኩስ እያስተናገደ ነው። ዝርዝር መረጃ ይዘናል። በእነ ዮሐንስ ቧያሌው ክስ መዝገብ ማን እንደሆነ የማይታወቅ በድምፅ ማጉያ ብቻ ድምፅ እንዲያሰማ የተደረገ ምስክር ቀረበባቸው። ምስክሩ በኤአይ የተሰራ ድምፅ ነውም ተብሏል። መረጃውን ይዘናል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጋምቤላ ክልል የተፈጠረው ግጭት በጎሳ መከፋፈል የመጣ ነው የተባለ ሲሆን ክልሉ በከባድ መሳሪያ የታገዘ ውጊያ እያስተናገደ ነው። በክልሉ የተቀሰቀሰው ግጭት አሁንም ቀጥሎ እንደሚገኝና የክልሉ የጸጥታና መዋቅር በጎሳ ክፍፍል ምክንያት ሁኔታውን መቆጣጠር እንዳልቻለም እየተነገረ ነው። ትናንት ማክሰኞ ረፋድ ላይ የጋምቤላ ከተማ ፖሊስ መምሪያ አዛዥ በጥይት ተመተው መገደላቸውን ባለስልጣናት የገለጹ ሲሆን የክልሉ ባለስልጣን ድርጊቱን ሲያብራሩ ፖሊስ አዛዡ የተገደለው በስራ ቦታው ላይ ነው፣ የገደሉትም አብረውት የሚሰሩ ናቸው። ይሄ በጎጥና በዘር ተለይቶ የተፈጸመ በጣም አሳዛኝ ድርጊት ነው ብለዋል። ሌላኛው ስማቸው እንዳይጠቀስ የፈለጉ የጸጥታ አመራር የነበሩ ምንጫችን በበኩላቸው አዛዡና ምክትላቸው ከተለያዩ ጎሳዎች በመሆናቸው ግድያው ከአዛዡ ጀርባ በነበረ ሴራ የተፈጸመ እንደሆነና ጥቃቱ የተፈጸመው ምክትላቸው ከደቡብ ሱዳን ናስር ለስራ ተመልሰው በመጡ ማግስት መሆኑን አመልክተዋል። በከተማዋ ለተፈጠረው ቀውስ ዋነኛው ምክንያት የጸጥታ መዋቅሩ አባላት በጎሳ ተከፋፍለው ግጭቱ ውስጥ መሳተፋቸው እንደሆነ ሁለት ባለስልጣናት ምንጮች አረጋግጠዋል። የጸጥታ አመራሩ ፖሊስ ሆነው ነገር ግን አማጽያን ሆነው ታጥቀው የሚዋጉ አባላት አሉ። ይህ ደግሞ አይካድም ያሉ ሲሆን ባለስልጣኑ በበኩላቸው ጥቃቱ አስቀድሞ የታቀደ መሆኑን ሲያስረዱ ይሄ የታቀደ እቅድ ነው። ከሳምንት በፊት ጀምሮ አንድን ጎሳ ለማጥፋት ታቅዶ የተጀመረ ነው። ታጥቀው ነው የመጡት። የተደራጀ ባይሆን ኖሮ በዱላ ይሆን ነበር። አሁን ግን በከባድ መሳሪያ ነው እየተዋጉ ያሉት ብለዋል። ተጨማሪም ከደቡብ ሱዳን ድንበር በኩል በስደተኛ ስም ታጥቀው የሚገቡ አካላት መኖራቸውንና ድንበሩ ክፍት መሆኑን ተጠቅመው ለዘረፋና ለጥፋት እንደሚንቀሳቀሱም ባለስልጣናት አክለዋል። ምንጮች በበኩላቸው በክልሉ ውስጥ ለሚታየው ቀውስ በዋናነት የስልጣን ሽኩቻና የመሬት ወረራ እንደ ምክንያት ጠቅሰዋል። ኬላዎች መነሳታቸው ለመሳሪያ ዝውውር አመቺ ሁኔታ መፍጠሩን ነዋሪዎች ቢገልጹም ኬላዎቹ የተነሱት በኢንቨስተሮችና በነጋዴዎች ላይ የሚደርሰውን እንግልት ለመቀነስ ታስቦ እንደነበር አስረድተዋል። እስካሁን በነበረው ግጭት ከአዛዡ ግድያ በተጨማሪ ከ10 በላይ ንጹሐን ሰዎች መገደላቸው የተነገረ ሲሆን በጉዳዩ ዙሪያ የተጠየቁት አመራሩ ቁጥሩ ከዚህም ሊበልጥ እንደሚችልም ግምታቸውን ሰጥተዋል። አክለውም እኚህ የቀድሞ አመራር መዋቅሩ ራሱ በጎሳ ተከፋፍሏል፣ ስለዚህ ገለልተኛ የሆነ ኃይል ገብቶ ከተማውን ካልተቆጣጠረ በቀር ጋምቤላ ወደ ከፋ የእርስ በርስ ጦርነት ታምራለች ሲሉ ለአዲስ ስታንዳርድ ገልጸዋል። ይህ ቀውስ ከመከሰቱ ጥቂት ቀናት ቀደም ብሎ ታህሳስ 1 2018 ዓ.ም በጋምቤላ ከተማ በደረሰ ጥቃት 2 ፖሊሶችን ጨምሮ 4 ሰዎች መገደላቸውና 8 መቁሰላቸው እንዲሁም የክልሉ መንግስትም ሁኔታውን ለመቆጣጠር ከምሽቱ 1 ሰዓት ጀምሮ ተግባራዊ የሚሆን የሰዓት እላፊ ገደብ መጣሉ አይዘነጋም። ዓለም አቀፉ ተቋም IRC ኢትዮጵያ በ2026 የተባባሰ የሰብአዊ ቀውስን ታስተናግዳለች ሲል አስጠነቀቀ። ዓለም አቀፍ ለችግር ደራሽ ኮሚቴ IRC ይፋ ባደረገው የ2026 ዓመታዊ የአደጋ ጊዜ ክትትል ዝርዝር ኢትዮጵያ በመጪው የጎርጎሮሳውያኑ ዓመት የተባባሰ ሰብአዊ ቀውስ ሊደርስባቸው ይችላል ተብለው ከተዘረዘሩ 20 የዓለም ሀገራት መካከል በአራተኛ ደረጃ ላይ አስቀምጧታል። በዓለም ዙሪያ ከ40 በላይ ሀገራት ውስጥ የሚንቀሳቀሰው ይህ ግዙፍ የሰብአዊ እርዳታ ድርጅት በትንታኔው መሰረት ቀዳሚ ደረጃዎችን የያዙት ሀገራት በአሰቃቂ የእርስ በርስ ጦርነት ውስጥ የምትገኘው ሱዳን በዓለም ከፍተኛው የተፈናቃዮች ቁጥር የሚገኝባትና የምግብ ዋስትና ችግር ያጋጠማት በመሆኗ ቀዳሚውን ስፍራ ያስቀመጣት ሲሆን በእስራኤልና ሐማስ ጦርነት ምክንያት ከፍተኛ ውድመትና የሰብአዊ እርዳታ አቅርቦት እጥረት ያለበት የጋዛ ሰርጥ ሁለተኛ ደረጃ ላይ ተቀምጠዋል። ኢኮኖሚያዊ ቀውስ፣ የፖለቲካ አለመረጋጋትና የአየር ንብረት ለውጥ ተጽዕኖ የሚፈራረቁባት ደቡብ ሱዳን ሶስተኛ ደረጃን ይዛለች። በተለያዩ አካባቢዎች የሚስተዋሉ ጦርነቶች
ግጭቶች፣ የአየር ንብረት ለውጥ ያስከተለው ድርቅና ጎርፍ እንዲሁም የኢኮኖሚ ጫናዎች ኢትዮጵያ በአራተኛ ደረጃ እንድትይዝ አድርጓታል ብለዋል። ሪፖርቱ እንደሚያመላክተው ከሆነ በምስራቅ አፍሪካ የአፍሪካ ቀንድ የሚገኙ 3 ጎረቤት ሀገራት ሱዳን፣ ደቡብ ሱዳን እና ኢትዮጵያ በ2026 የተባባሰ የሰብአዊ ቀውስ ውስጥ ይገባሉ ተብለው ከተለዩ ሀገራት መካከል ቀዳሚ ሆነው መካተታቸው ቀጠናው በ2026 ለከፍተኛ የሰብአዊ ቀውስ ተጋላጭ መሆኑን ያሳያል ተብለዋል። አይአርሲ በሪፖርቱ እንዳክተተው ለእነዚህ ሀገራት ተጋላጭነት በምክንያትነት የቀረቡት ዋና ዋና ጉዳዮች ያልቆሙ ግጭቶች፣ የአየር ንብረት ለውጥ ተጽዕኖዎች፣ የኢኮኖሚ ድቀትና የህዝብ መፈናቀል ናቸው። ድርጅቱ ዓለም አቀፉ ማህበረሰብ ለእነዚህ ሀገራት የሚሰጠውን ትኩረትና ድጋፍ ካላጠናከረ በ2026 ሁኔታዎች ሊከፉ እንደሚችሉ ማስጠንቀቂያ ሰጥቷል። የሚኒሊክ እዝ በመርሳ ዙሪያ በርካታ ምርኮኛና ሎጂስቲክስ የማረከበት ኦፕሬሽን አካሄደ። የብልጽግና ሰራዊት 37 አስክሬን ጥሎ በሸሸበት ፍልሚያ የሚኒሊክ እዝ አሃዶች በጥምረት በመቶ የሚቆጠር ያገዛዙ ሰራዊት በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፏል። የምስራቅ አማራ ኮር አንዱ ባለሽርጡ ክፍለ ጦርና ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር መርሳ ከተማ ዙሪያ በጥምረት ባደረጉት ከባድ ተጋድሎ በመቶ የሚቆጠር ያገዛዙ ኃይል በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፈዋል። ከመርሳ ከተማ በምዕራብ በኩል ያሉ የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶ በብዙ ግንባሮች ማለዳ በጀመረው ውጊያ የዋርካው ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በመቶ የሚቆጠር የብርሃኑ ጁላ ጦርን በመደምሰስና በማቁሰል ብሎም የቡድንና የነፍስ ወከፍ መሳሪያ በመማረክ ወደ መርሳ ከተማ የሸኙት ሲሆን 37 አስከሬኑንም ሳያነሳ እግሬ አውጪኝ ብሎ ለመሸሽ ተገዷል ሲል እዙ አስታውቋል። ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር በምርኮ የተገኙ 1 ብሬን፣ 23 ክላሽ፣ 1393 የክላሽ ተተኳሽ፣ 700 የብሬን ተተኳሽ፣ 17 የድረትና 8 የወገብ ትጥቅ፣ 12 ምርኮኛ፣ 4 የቆሰሉ። ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ባደረገው ውጊያ 11 ክላሽ፣ 1800 የብሬን ተተኳሽ፣ 1500 የክላሽ ተተኳሽ፣ 7 የድረትና 4 የወገብ ትጥቅ፣ 7 ኤፍ1 ቦምብ፣ 950 አስቃጥላ የታሸገ ምግብ ካገዛዙ ተማርከዋል። በአጠቃላይ ሚኒሊክ እዝ በተጋድሎ በሁለቱ ክፍለ ጦሮች አማካኝነት 1 ብሬን፣ 34 ክላሽ እንዲሁም ከ5300 በላይ ተተኳሽና የእጅ ቦምቦችን ጨምሮ በርካታ ንብረቶችን ያገኘ ሲሆን ከ950 በላይ እስካትላ የታሸገ ምግብም መገኘቱ ተገልጿል። በሌላ ቀጠና በሰሜን አማራ በላይ እዝ በደጃዝማች 4ኛ ኮር ማጥቃት በደረሰበት የብርሃኑ ጁላ ሰራዊት ሞራሉን ለማነሳሳት በማለም ቁጥሩ የበዛ ኃይል ከጋብላ አቅጣጫ ወደ ሐዋሳ አርማጭሆ በሁለት ተከፍሎ የተጓዘ ሲሆን ግመል ድንጋይ የተባለ ቦታ ሲደርስ ንጹሐን አርሶ አደሮች ላይ ጥቃት መክፈቱንና የደጃዝማች 4ኛ ኮር አርበኞች ክፍለ ጦር ሲሳይ ብርጌድ እና ጎቤ ክፍለ ጦር ሰሜን ብርጌዶች ከአካባቢው ማህበረሰብ ጋር በመጣመር ፈጣን የአጸፋ ምላሽ ውጊያ ከፍተው ምት ማሳረፋቸው ተገልጿል። በደርዘን የሚቆጠር ኃይል የተደመሰሰ ሲሆን 4 ደግሞ ቁስለኛ ሆነዋል። ውጊያውን መቋቋም የተሳነው የብልጽግናው ሰራዊቱን አስክሬን እንኳን ሳያነሳ ወደ ጋብላ አቅጣጫ መሸሹም ነው የተነገረው። ወደ አርማጭሆ ሐዋሳ የተጓዘው ሁለተኛው ሰራዊት ደግሞ የአካባቢው ነዋሪ በ2 ሻለቃ ተደራጅቶ በመጠበቅ ሰብአዊ ጉዳት ስላደረሰበት ወደ ጋብላ አቅጣጫ ሸሽቷል። ከሐዋሳ ተመቶ የተመለሰውን ጠላት ጋብላ ከተማ አቅራቢያ ሲደርስ ከባድ የደፈጣ የጨበጣ ውጊያ ተከፍቶበት ተጨማሪ ሰብአዊ ጉዳት ደርሶበት ሌሊቱን ተሰውሮ ወደ ማሰሮ ደንብ ሸሽቶ ለመሰወር እየሞከረ ነው። በተከታታይ ሸመለጋሪያ፣ አሻሚትና መሻ ከባድ ምት የደረሰበት ጠላት መሻን፣ ደለሎ ቁጥር 1 እና አካባቢውን ለቆ የሸሸ ሲሆን ጋብላ ከተማን በተጨማሪ ለቆ ሸሽቷል። ማን እንደሆነና የት እንዳለ ያልታወቀ ግለሰብ በእነ አቶ ዮሐንስ ቧያሌው የክስ መዝገብ በድምጽ ብቻ ምስክር ሆኖ ቀረበ። በእነ አቶ ዮሐንስ ቧያሌው የክስ መዝገብ የፌዴራሉ አቃቤ ሕግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉ እንዲሰማልኝ በሚል ለፍርድ ቤቱ ባቀረበው አቤቱታ መሰረት ፍርድ ቤቱ ምስክሩን ከመጋረጃ ጀርባ ለመስማት በይኖ ነበር። ተከሳሾቹ በበኩላቸው ብይኑን ተቃውመው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ጠቅላይ ፍርድ ቤት የስር ፍርድ ቤቱን ብይን አጽንቶ ትናንት ይኸው የአቃቤ ሕግ ምስክር ተሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎቱ ውስጥ ጊዜያዊ መጋረጃ ይዘረጋል። ሁለቱ ተከራካሪ ወገኖችን በቀጥታ ጥያቄ እንደሚጠይቁ ይታወቃል። በእነ አቶ ዮሐንስ ቧያሌው መዝገብ ግን ከመጋረጃ ጀርባ ይመሰክራል የተባለው የአቃቤ ሕግ ምስክር እንደዚህ ቀደሙ በችሎት መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምፁ ችሎት ውስጥ በማይክሮፎን ድምፁ እንዲሰማ ብቻ ተደርገዋል። ተከሳሾቹ በበኩላቸው ድምፁ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ወይም
ኤአይ ሊሆን ይችላል በሚል የተቃወሙት ሲሆን ተከሳሾቹ አክለው ምስክሩ ሰው ነው ቢባል እንኳን የትና ከማን ጋር ሆኖ የምስክርነት ቃሉን እየሰጠ እንደሆነ አይታወቅም። ቃለመሐላ አስፈጽሟል ወይ? ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎቱ ቁጥጥር ውጭ ሆነ ማለት አይደለም ወይ? ሲሉ ለችሎቱ አመልክተዋል። የችሎቱ ዳኞች የተከሳሾችን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቤ ሕግ ምስክር ቃሉን ከሚሰጥበት ስፍራ ሆነው ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎት ተሰይመው ምስክሩ ቃሉን እንዲሰጥ ተደርገዋል። አቃቤ ሕግ ከ17 በላይ ምስክሮችን ያሰማ ሲሆን ሁሉም ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት መሆናቸውም ተነግሯል። በፌዴራል ከፍተኛ ፍርድ ቤት ልደታ የህገ መንግስትና የጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእነ አቶ ዮሐንስ ቧያሌውና በአቶ ክርስቲያን ታደለ የክስ መዝገብ 16 ተከሳሾች ውስጥ የቀድሞ የኢዜማ ሊቀመንበር ዶክተር ጫኔ ከበደ፣ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር ዶክተር ካሳ ተሻገርና መሪጌታ በላይ አዳሙ ይገኙበታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።